አዩ ወይ እንኪ ዛሬ ሄሎ ኢትዮጵያችን ሙስባህ አርማ የሚባል ወጣት ጋር ነው አቡዳቢ ነው የምንሄደው። አዎ ወደ አቡዳቢ ነው የምንሄደው። እንግዲህ ወደ አረብ ሀገራት ላይ በብዛት ኢትዮጵያን ሲሄዱ ቤት ለስራ አልነበረ የሚሄዱ። አሁን ደግሞ እዛ የተማሩ የትምህርት እድል የተጠራላቸው ብዙ አሉና ሙስባህ ደግሞ አቡዳቢ ነው የተማረው። እዛ አቡዳቢ ነው የተማረው። አቡዳቢ እየሰራ ነው ያለውና እዛ በአቡዳቢ የቀዳማዊ እመቤቷ ፋውንዴሽን ውስጥ በፊላንትሮፒስት ባለሙያነት እዛ እያገለገለ ነው ያለውና ስለ ቴክኖሎጂ፣ ስለ ወጣቶች እድል፣ ስለ ትምህርት ብዙ ነው የሚያወራን። አዎ ወደ አቡዳቢ ቀዳማዊ ወደ ቤተ መንግስት ጠጋ ብሏል ማለት ነው። ጠጋ ብሏል። አዎ ደህና ሰው ነው የምናገኘው። ደህና ሰው ነው። ወጣት ነው። በብዙ መንገድ አልፏል። እንግዲህ በዚህ በወጣት ወጣት ነው። አዎ ወጣት ነው። ኦኬ ስለዚህ ብዙ ነገር ነው የምናወራው። ግን በቀደም ስለምናወራ ስለ ሙስባህ ነው የምናወራው ምናምን ስንባባል በጣም ትልቅ ሰው ማለት ብዙ ነገሮች ሰርቷል ነገርና አዎ እስቲ ቆይ ሌው እስቲ በጣም ቸኩያለሁ ለማግኘት እናገኘዋ። እሺ ሄሎ ሙስባህ። ሄሎ ኢትዮጵያ፣ ሄሎ ሀያት፣ ሄሎ ሚኪ፣ እንዴት ነህ? አልሐምዱሊላህ ሁሉም ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና በጣም ደህና ነን። በጣም ስንት ታሪክ ስላንተ አነበብኩና እንዲሁ ስንገናኝ አንድ ፍሬ ልጅ ሆነ ቁልጭ። እንግዲህ ምልህ ከእናንተ ጋር ባይወዳደርም እንግዲህ እናንተ ኢትዮጵያ ውስጥ የምትሰሩት ስራ በቲያትር የሚሆን በህዝቡን በሚዲያን በክሪኤቲቭ ኢንዱስትሪ ያላችሁ ኮንትሪቢዩሽን በጣም ትልቅ ነው። ከእናንተ ጋር እንግዲህ እዚህ ቁጭ ብዬ ለማውራት የምትል በማግኘቴ በጣም ደስ ይለኛል። እኛም በጣም ደስ ብሎናል። ክብር ተሰምቶናል በእውነት በጣም እኔም ብለህ እንደው በጣም የገረመኝን ነገር ልንገርህ። ገና ልጅ እያለህ ዲፕሎማት መሆን አምባሳደር መሆን ምናምን ህልም ነበር አሉ። ሰው ፓይለት ዶክተር ይላል። ከየት አመጣኸው ዲፕሎማትን አምባሳደር? ይኸውልህ ከልጅነቴ ጀምሮ እኔ ብዙ እንግዲህ ዜና አከታተል ነበር። ሞር አይ ቲንክ ወደ ሂስትሪ ወደ ካልቸር እንደዚህ የዓለም ታሪኮችን ማወቅ እንደዚህ አይነት ኢንትረስት ነበረኝ ከልጅነቴ ጀምሮ። እና ደግሞ በዛ ጊዜ የነበሩት ሌትሴይ ነው የእስራኤል እና የፓለስታይን ኮንፍሊክት፣ አሜሪካ እንግዲህ አፍጋኒስታንን በወረረች ጊዜ፣ ኢራቅን በወረረች ጊዜ በዛ ጊዜ የነበሩትን ዜናዎች በጥሞና አከታተል ነበር። እና ኢትዮጵያ ውስጥ ደግሞ ታስታውስ እንደሆነ እንደ አለም ነዋሴ ያሉ ትልቅ ጋዜጠኞች ትረካቸው ስለ ዓለም ያላቸው እይታ እሱን የሚያቀርቡበት መንገድ በጣም ይስበኝ ነበረ። እና ከልጅነቴ ጀምሮ በቃ ሀገሬን ማገልገል ራይት ሀገሬን ማገልገል ለሀገሬ መስራት በተቻለ መጠን እውቀቴን ተጠቅሜ እንግዲህ ማገልገል ነበረ ህልሜ። እና በተለይ አስታውሳለሁ ሯጮቻችን ሩጠው ሲያሸንፉ ከዛ ባንዲራው ሲሰቀል የሚያለቅሱት በኢሞሽናል የሚሆኑት ነገር እሱ ይታወሰኛል። እና አይ ቲንክ ዲፕሎማሲው ሞር ሀገሬን የምወድበትን መንገድ የምገልጽበት አይ ቲንክ አቬኒው መንገድ ነው ብዬ አስባለሁ። እና እንግዲህ ከልጅነቴ ጀምሮ የተቀረጸ ነገር ነበር የነበረኝ እድል። እንግዲህ የሆነ አይገስ አልከፋም ነበር እንደ ተማሪ እና ወደ ሜዲካል ስኩል ነበር የተመደብኩት። እኔ ደግሞ ፍላጎቴ ያ ስለነበረ እንግዲህ ከኢትዮጵያ ወጥቼ ግድ ይህንን ህልሜን ለማሳካት ሌላ ትምህርት መማር አለብኝ ብዬ በማሰብ ነው በዛውም የወጣሁት ማለት ነው ከኢትዮጵያ። አሁንም ድረስ ያ ፍላጎት አለ። አለ አልቀረም። ከ2 ዓመት በፊት ተገናኝተን ነበር ከሙስባህ ጋር አቡዳቢና ይሄ የሚለው የኢትዮጵያዊነት ስሜቱ ስለ ሀገር ማውራቱ ያኔም እየነገረኝ ነበርና መጣለሁ እያለ ነበር። እንደውም ያን ያስታውሳለሁ። እኔ ምለ ሙስባህ ገና በወጣትነት ነው ወደ አቡዳቢ ሄድክ። ከዛ ስኮላርሺፕ አገኘህና እዛ ተማርክ። ከዛም ደግሞ እያልክ ቤተሰብ መሰረት አገባ፣ ልጆች ወለድክና በዚህ ሁሉ የህይወት መንገድ ውስጥ አቡዳቢ እንዴት ነበረ? ትምህርት እንዴት ነበር? አቡዳቢ ቱ ቢ ኦነስት መጀመሪያ ስለ አቡዳቢ ምንም አላውቅም ነበረ። እንግዲህ ኢትዮጵያም ውስጥ ያለን ዜጎች ነውን የሌላም ሀገር ዜጎች እንግዲህ ስለ ዩናይትድ አረብ ኤምሬትስ ሲያስቡ አቡዳቢን አያስቡ፣ የሚያስቡት ዱባይን ነው። እንደውም ዱባይ ሀገር ነው ይመስለን አይደል ብዙዎቻችን። እና ስለ አቡዳቢ ምንም አላውቅም ነበረ።
ያጋጣሚ ሆኖ እንዳልኳችሁ እኔ እንግዲህ ህልሜ ራዕዬ እንግዲህ አምባሳደር ዲፕሎማት መሆን ነበረ። ስለዚህ በኢትዮጵያ የተመደብኩበት ትምህርት ከዛ ህልሜ ጋር የሚገናኝ አልነበረም። ኦፍኮርስ ኢትዮጵያ ባለው ደረጃ እንግዲህ ዶክተር መሆኑ ትልቅ ፕሬስቲጅ ነው አይደለ? ትልቅ ነገር ነው። ግን ደግሞ እኔ ፍላጎቴ ሌላ ነበር። ስለዚህ ህልሜን መከተል አለብኝ ብዬ እንግዲህ ወጣው፣ እዚህ መጣው። አቡዳቢ ምድር ከጠበቅኩት በላይ ነው ያገኘሁት። ትልቅ ምድር ሴፍቲ ያለበት ሀገር ነው። ሄልዝ ኬሩ ኢትስ ኢንክሬዲብል። ትምህርት ላይ ትልቅ ኢንቨስት ያደርጋሉ። ቴክኖሎጂ ላይ ትልቅ ኢንቨስት ያደርጋሉ። የፐብሊክ ኢንፍራስትራክቸሩ በጣም ይገርማል። እና አይ ቲንክ ለእኔ አሜሪካ ከመሄድ ወይ ዩሮፕ ከመሄድ ሌላ ቦታ ከመሄድ አይ ቲንክ አቡዳቢ ጥሩ ህይወት አይ ቲንክ መገንባት ይቻላል ብዬ አስባለሁ። እና ያም ነው የሆነው። እንግዲህ ባለቤቴንም እዚህ ነው ያገኘኋት፣ ልጆቼንም እዚህ ነው የወለድኩት፣ የተመረኩትም እዚህ ነው፣ የመጀመሪያ ስራዬንም እዚሁ ነው ያገኘሁት እና ስቴብል የሆነ ህይወት መስርቻለሁ። ትልቅ ነገር ነው። ወጣቶችን በቴክኖሎጂ ላይ ኤአይ ኮዲንግ ምናምን ላይ የትምህርት እድል እንዲያገኙ በጣም ትሞክራለህ፣ ትጥርላቸዋለህ። እናንተ ጋር መጥተው እንዲማሩ በጣም ትሞክራለህና ምን አነሳሳህ? ያንን ጀመርክ ማለት ነው ዲፕሎማትነትህን? ይኸውልህ እኔ አሁን የምሰራው ስራ እንግዲህ በሁለት ነገሮች መሀል ላይ ያለ ነው። የፕራይቬት ካፒታልን ፊላንትሮፒ፣ ስትራቴጂክ ፊላንትሮፒን ተጠቅመን ለወጣቶች ስኪላቸውን ዴቨሎፕ እንዲያደርጉ፣ ኮሚኒቲ ቢውልድ እንዲያደርጉ፣ የሚሰሩበትን ቦታ መስጠት፣ ከዛ ደግሞ ቢዝነሳቸውን ቢውልድ አድርገው ለሌሎች ሰዎች ስራ እንዲፈጥሩ ማድረግ ነው። ራይት ያንን ነው የምሰራው። ምናልባት ለአንተ ብገልጽልህ ሞር አይ ቲንክ አንደርስታንድ ታደርጋለህ። ምክንያቱም የኖርከው ክሬቲቭ ኢንዱስትሪ ውስጥ ነህ። ራይት ላይክ የቲያትር ባለሙያ ነህ፣ ማስታወቂያ ላይ እንግዲህ ትሰራለህ። አሁንም እናንተ ደግሞ እንግዲህ ቲቪውም ይሄ እንግዲህ ሚዲያም ኢንዱስትሪ ላይ አላችሁ አይደለ? ያ ሁላ እንግዲህ ክሬቲቭ ኢንዱስትሪን የሚያጠቃልል ነው። እና የእኛ ስራ ምንድን ነው? አንደኛ ምናምነው ክሬቲቭ የሆኑ ሰዎች ክሬቲቭ ቢዝነስ ይገነባሉ። ክሬቲቭ ቢዝነስ የገነቡ ሰዎች ክሬቲቭ ኢኮኖሚን ቢውልድ ያደርጋሉ። ክሬቲቭ ኢኮኖሚን ቢውልድ ካረግን ደግሞ ለሀገራችን የሆነ አይደንቲቲ ዩኒክ የሆነ ለየት ያለ አይደንቲቲ መፍጠር እንችላለን። ያንን አይደንቲቲ ደግሞ ኤክስፖርት ማድረግ እንችላለን አይደለ? አሁን ስናይ እንዳለ ኮንሱም የሚደረገው ማጆሪቲ ኮንሱም የሚደረገው የማን ፊልም ነው? የአሜሪካ ፊልም ነው አይደለ? የእነሱን ባህል ፊልም እናያለን። ፊልም እንደ ቡናም እንደምንልከው አይዶኖ ጎልድ ወርቅ እንደምንልከው እንደዚህ ሁላ ፊልምም ኤክስፖርት ማድረግ ይቻላል። ፋሽናችንንም ኤክስፖርት ማድረግ ይቻላል። ምግባችንም ኤክስፖርት ማድረግ ይቻላል። ሚዲያችንም ኤክስፖርት ማድረግ ይቻላል። በዛ አምነን ነው አሁን እዚህ በዩኤ መንግስት የፕሬዝደንቱ ባለቤት በዛ በማመን ወጣቶች አንደኛ እዚህ ኢንዱስትሪ ውስጥ ሲሪየስ ሆነው ስራቸውን እንዲሰሩ፣ ሁለተኛ ስኪላቸውን ዲቨሎፕ እንዲያደርጉ፣ ሶስተኛ ደግሞ ክሬቲቭ ሰዎች ከሌላ ክሬቲቭ ሰዎች ጋር መሆን አለባቸው። ኮሚኒቲ ሊኖራቸው ይገባል። ኮሚኒቲ እንዲኖራቸው፣ አራተኛ ደግሞ ቢዝነሳቸውን እንዲከፍቱ አፎርደብል የሆነ ቦታ እንዲኖራቸው፣ ላይክ አፎርደብል የሆነ ስፔስ ለእነሱ መስጠት፣ ከዛ ደግሞ ቢዝነሳቸው ትንሽ ከፍ ባለ በኋላ ራሳቸው ወጥተው ሌሎችን ሰዎች እንዲቀጥሩ፣ ኢኮኖሚውን እንዲያነቃቁ፣ ወደ ውጭ ሀገር ሄደው አርት፣ ሚውዚክ፣ ዳንሳቸውን፣ ፊልማቸውን እንዲያሳዩ ያንን እድል መፍጠር ነው። እንግዲህ ስራ እዛ ላይ ነው። ኢትዮጵያውያንም ደግሞ እንደዚህ አይነት እንግዲህ እድል አቡዳቢ ውስጥ አለ። እንግዲህ መጥተው ልምድን ቢቀስሙ፣ ያላቸውንም ልምድ ቢያካፍሉ፣ ከዛ ደግሞ ወስደው ሀገራቸው ላይ ያንን ለህዝባችን ለክሬቲቭ ኢንዱስትሪ ላይ ላሉ ሰዎች ሼር ቢያደርጉ ደስ ይለኛል። ለዛም ነው እኔ እንግዲህ ይህን አይነት ነገር ፕሪች የማደርገው። እንግዲህ ቄስ ባልሆንም የክሬቲቭ ኢንዱስትሪው እንግዲህ ወይ ቄስ ነኝ ወይ ሼክ ነኝ ብለህ አስበው። አይ በጣም ትልቅ ነገር ነው። ብዙ ጊዜ እኮ አረብ ሀገራት ሲባል በአጠቃላይ
ሰዎች ኢትዮጵያውያን ወደዛ ይሄዳሉ ተብሎ የሚታሰበው ለቤት ስራነት ነበርና ከባለፈው ግን ከተወሰኑ አመታት በኋላ ነገሩ እየተቀየረ ነውና በጣም ብዙ ተማሪዎች ስኮላርሺፕ እያገኙ ለትምህርት ወደ አቡዳቢ የመጡ ነው ያሉትና በዛውም ልክ ደግሞ ፕሮፌሽናል ስራ የሚሰሩ ኢትዮጵያውያንም በጣም በስተዋል እና እዛ በመጣው ጊዜ ይሄን ተመልክቼ ነበረ። እንደ ሙስባህ በቀዳማዊ እመቤቷ ጋር ለረጅም ጊዜ ሰርተሃልና በዛ ጊዜ በዛ ሂደት ውስጥ ምን አገኘህ አንተስ? ለሀገራችንስ ምንድን ነው ያመጣው? እንግዲህ ከባለፉት አይ ቲንክ 11 ዓመት ነው እንግዲህ የሰራሁት በተከታታይ ማለት ነው። እንግዲህ ከመመረቄ ከ2 ወር በፊት ነው እንግዲህ ስራውን ያገኘሁት። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ እየሰራሁ ነው። ብዙ ስራዎች ሰርተናል። እንግዲህ ምልሽ የኛ ስራ እንግዲህ የግለሰብን ሀብት ወስዶ ለረጅም ጊዜ ዘላቂያዊ መፍትሄ የሚያመጡ ስራዎች ላይ ኢንቨስት ማድረግ ነው ስራችን። ኢትዮጵያ ውስጥ አሁን እንደሚባለው በጎ አድራጎት ይባላል አይደል? በጎ አድራጎት ስንል ኢትዮጵያ ውስጥ ፕራክቲስ የምናደርገው ሜንሊ ወይ የሆነ ጎርፍ ቢመጣ ወይ የሆነ ችግር ቢመጣ በዛ ጊዜ ቶሎ ብለን ያችን ነገር ፊክስ ለማድረግ ነው። የኛ ስራ ደግሞ ምንድነው? ያ ችግር ከመሆኑ በፊት እንዳይከሰት ምን ማድረግ አለብን? ራይት እንደዛ አይነት ስራ ነው የምንሰራው። እና ሁሉም ነገር የምንሰራው ስራ በኤቪደንስ የተመሰረተ ነው፣ በሪሰርች የተመሰረተ ነው። ሁለተኛ ሌላው ሰው የሚሰራውን ነገር ዱፕሊኬት አናረግም፣ ኮፒ አናረግም። ጋፕ ነው የምንሞላው። ራይት ያልተሞላ ጋፕ ካለ እዛ ላይ ሄደን እንሞላለን ማለት ነው። ሶስተኛ ደግሞ የኛ ስራ እንግዲህ ሪስክ ካፒታል ነው ይባላል። ለምሳሌ መንግስት አንዳንዶች ላይ ኢንቨስት ላርግ ቢል መንግስትን ህዝብ ተጠያቂ ሊያደርግ ይችላል። ግን እንደኛ ያሉ ፕራይቬት ፋውንዴሽኖች ሪስክ ወስደን ገንዘባችንን ኢንቨስት አድርገን ያንን ነገር ቴስት አድርገን ከተሳካ ለመንግስት ይሄንን ነገር አክቹሊ ይሄ አፕሮች ይሰራል፣ ስለዚህ ይሄንን ብትከተሉ ፖሊሲያችሁ ውጤታማ ይሆናል ብለን እናማክራለን ማለት ነው። ከዛ ውጭ ዋናው ፖርትፎሊዮአችን ቅድም እንዳልኳችሁ ዋናው ፖርትፎሊዮአችን እንግዲህ አርቲስቶች፣ ዲዛይነሮች፣ ሜከሮች ለነሱ ኮሚኒቲ እንዲኖራቸው፣ የሚሰሩበት ቦታ እንዲኖራቸው፣ ቢዝነሳቸውን የሚያሳድጉበት ቦታ እንዲኖራቸው እነዚህን ነገሮች አጠቃላይ እንግዲህ የምናቀናጅበት ገንዘብ ፈንድ የምናደርግበት ቦታ የምናቀርብበት ስራ ነው ያለን። እነዚህን ስራዎች እንግዲህ ኤክስፒሪየንስ አግኝቻለሁ ባለፉት 11 ዓመታት። እነዚህን አልካቸው እኮ ማት ነው የዘረዘርከው እኮ ሶሪ በጣም ብዙ ቀለል አረካቸው። በጣም ብዙ ስራ ነው እየሰራ ያለው። በዛ ላይ ባለትዳር ነህ አይደለ? ልጆች ወልደሃል። ባለትዳር ነህ? ስንት ልጆች? እንተዋወቃቸው እስኪ። ባለትዳር ነኝ። እንግዲህ ያው አይ ቲንክ ትንሽ እንግዲህ ዲስፕሊን ሰው ነኝ ብዬ አስባለሁ። ሲሪየስ ሰው ነኝ። ፋሚሊ እንግዲህ ፈንዳሜንታል ነው አይደለ? ላይክ ሞር ሪስፖንሲብል እንድትሆን፣ ሞር ፎከስድ እንድትሆን፣ ሞር ያቀድከውን ግብ እንድታሟላ አይ ቲንክ ቤተሰብ ያስፈልጋል፣ ትዳር ያስፈልጋል። ደስ የሚለው ደግሞ እንግዲህ ኢትዮጵያን ያገባሁት በሃይማኖታችን ባንገናኝም፣ በብሔራችን ባንገናኝም፣ የተወለድንበት ቦታ ባንገናኝ አይ ቲንክ እኛ እንግዲህ ኢትዮጵያን ሪፕሬዘንት እናደርጋለን ብዬ አስባለሁ። ምክንያቱም እኛ ያው ቅድሚያ ኢትዮጵያዊ ነን ከሁሉም ነገር በላይ እና ያው ጥሩ ዲሲሽን ነው፣ ጥሩ ውሳኔ የወሰንኩት ብዬ አስባለሁ። ስንት ልጆች አሉ? ነው ልጅ አይቆጠርም ልትለኝ? ልጆች አሉኝ። ልጆች 2 ልጆች አሉኝ። 5 ዓመታቸው ነው። ዴር ትዊንስ። አሁን ኬጂ2 ላይ እየተማሩ ነው። በጣም ደስ ይላል። በጣም በዚህ በወጣትነት ትዳር መስርቶ ልጆች አሉ። ወጣቶች በአብዛኛው መሆን የሚፈልጉት በወጣትነታቸው ማሳካት የሚፈልጉትን ነገር ብዙውን አሳክቷል። ተምሯል፣ ጥሩ ትምህርት፣ ጥሩ ስራዎችን እየሰራህ ነው። ሙስባህ ቤተሰብ መስርተሃልና ምን ይሰማሃል? ግን እስካሁን ስኬት ላይ አልደረስኩም ስትል ሰምቻለሁ በቅርብ። በወጣትነት እነዚህን ሁሉ ነገር ማግኘት እንግዲህ የምልሽ ስኬት ምንድን ነው? አይ ዶንት ኖ ቱ ቢ ኦነስት። ላይክ እያንዳንዱ ሰው የራሱ መለኪያ ያለው። ለእኔ ስኬት መጨረሻ የለው። አይ ቲንክ
የሆነ ስቴጅ እንደርሳለን። ከዛ በኋላ ደግሞ የሆነ ነገር እንፈልጋለን። ከዛ ደግሞ የሆነ ነገር እንፈልጋለን። ከዛ የሆነ እንፈልጋለን እና አይ ቲንክ ያ ላይክ ሁሉም ቻፕተር ለሚቀጥለው ቻፕተር መጀመሪያ ነው፣ ለሚቀጥለው ገጽ መጀመሪያ ነው እንጂ መዳረሻ አይደለም። ራይት ሶ ስኬት አለ ብዬ አላምንም፣ ስኬታማ ነኝም ብዬ አላምንም። አይ ቲንክ ያ ነው እምነቴ ፐርሰናሊ። ይሄ መራብ ነው አይደለ? ይሄ ረሃብ ነው ደግሞ ሌላ ተጨማሪ ስኬቶች እየጨመረ የሚመጣው። በጣም ትክክል። ምክንያቱም ስኬታማንን ለማለት መጀመሪያ በጣም ፕሮዳክቲቭ መሆን አለብን። ኮንሱም ከምናደርገው በላይ አይ ቲንክ ማምረት አለብን። አምርተን ደግሞ አይ ቲንክ ኔት ቴክኖሎጂ ኤክስፖርት እንደዚህ በምናደርግበት ሰዓት፣ ኢኮኖሚያችን በሚያድግበት ሰዓት ያኔ ስኬታማ ነን ማለት ይቻላል። ስኬታማ አይደለንም ብለን እንድናምን እንግዲህ ለሁሉም ሰው ፐርሰናሊ ካለኝ ኤክስፔሪንስ የሚመክረው ለሁላችንም ላይክ ስኬታማ ነን ብለን አንመን። ሌትስ ወርክ ሃርድ ሌትስ ጌት ቱ ዘ ኔክስት ሌቨል። ከዓለም ጋር ያለን ደረጃ ከፍ ይበል፣ ያኔ ማውራት መጀመር እንችላለን እንጂ ዝም ብላችሁ ተመስገን ብላችሁ አተኙ ነው የምትለን። መች ነው ወደ ሀገር ቤት ለመምጣት አላሰብክም እንዴ? እንግዲህ አሁን ኢትዮጵያ ይኸውልሽ ባለፈው የሆነ ፐርሰናል ጉዳይ ገጥሞኝ ነበር እና መጥቼ ነበር እና አንድ በጣም ያሳሰበኝ ጉዳይ የነበረው ምንድነው የሆነ ሆስፒታል ሄጄ ነበረ፣ የካንሰር ሆስፒታል ማለት ነው ሄጄ ነበረ የሆነ የታመመ ሰው ለማየት እና አይ ቲንክ እዛ የነበረው ኤክስፒሪየንስ ትንሽ ሾክ አድርጎኝ ነበር አለ አይደለ? ያው ያለውን ፋሲሊቲ ያን ያህል በቂ አይደለም። እንግዲህ የተማረም ኃይል በቂ የለም። ለበሽተኞችም ደግሞ ሆስፒታል መጥተው ለምሳሌ ኢትስ ላይክ ዶክተርን በቀላል ማየት አይችሉም። ራይት ዶክተርም ደግሞ ላይክ ብዙ በሽተኛ ነው የሚመጣበት፣ ስትረስድ ነው፣ እንደዚህ አይነት ነገሮች አሉ እና አይ ዋዝ ሆፒንግ ተስፋ እያደረኩ ነበረ ምን ማድረግ ይቻላል፣ ራይት እንደዚህ አይነት ነገሮች ላይክ ምን ማድረግ ይቻላል ብዬ እያሰብኩ ነበር እና ሆፕፉሊ ሜቢ ወደፊት እንግዲህ ያሉኝንም ኔትወርክ አሰባስቤ ቢሆን እንግዲህ ኢትዮጵያም ካሉ ዶክተሮች ጋር ማቀናጅቼ የሚሆን እንግዲህ በግለሰብም ደግሞ አሁን በምሰራበት ፊልድ ፊላንትሮፒ ሴክተር ላይ እንግዲህ በጎ አድራጎት የሚያደርጉ ሰዎች ካሉ እነሱንም አስተባብሬ ሆፕፉሊ የሆነ ነገር ማድረግ እፈልጋለሁ ፐርሰናሊ። ሁለተኛ ትምህርት በጣም ፈንዳሜንታል ነገር ነው። ልጆቻችንን ማስተማር መቻል መገንባት መቻል አለብን። ስለዚህ የትምህርት ኢንፍራስትራክቸሩ መስተካከል አለበት ብዬ አስባለሁ። ሶስተኛ ደግሞ እንግዲህ በተቻለ መጠን እንግዲህ ተፋቅረን ተዋደን እንግዲህ ድሮ የነበረውን እንግዲህ ሴፍቲያችንን እንመልሰው፣ ኢትዮጵያዊ እንሁን፣ እንዋደድ አለው። እንግዲህ ህልሜ የሆነ ነገር ካንሰር ላይ መስራት። እንዳያያዝህ አንተ ካሰብክ ደግሞ የምትፈጽም አይነት ሰው ነው። እንግዲህ ይኸውልህ የእናንተም ደግሞ ትልቅ ሮል አለ አይደለ? ያው እንግዲህ እናንተ አሁን ሚዲያ ላይ ትልቅ ሪች አላችሁ፣ ትልቅ ኢንፍሉዌንስ አላችሁ አይደለ? ላይክ እኔ ምናልባት አይ ዶንት ኖ በእኔ ኔትወርክ 30-40 ሰው ልደርስ እችላለሁ። እናንተ ግን ምናልባት ከ130 ሚሊዮን ውስጥ 60-70 ሚሊዮኑን እንግዲህ ትደርሱ ይሆናል እና እናንተም ደግሞ ትልቅ ሮል አላችሁ ብዬ አስባለሁ እና እንደዚህ አይነት ጉዳዮችን እንግዲህ ኢንተረስትድ ከሆናችሁ እናግዛለን። አላ ካለ ስራችን ነው፣ አብረን እንሰራለን ብዬ ተስፋ አደርጋለሁ። በደንብ እናግዛለን፣ አትጠራጠር። ቴንኪው። በጣም ደስ ብሎናል ምስማ ስላገኘንህ። በጣም ጥሩ ጊዜ ነው። ያው ብቅ ስትል ደግሞ የእሑድ ቤታችንን ታያለህ። አዎ ስትመጣ ወደ ቤታችን ትመጣለህ፣ ወደ እሑድ ቤት። አውራ ብዙ ሰምቻለሁ ስለ ኢፒሲ፣ ስለ ግቢያችሁ አርበን ፋርሚንግ እንዳለ ምናምን ዶሮ እርባታ እንዳላችሁ እንደዚህ አይነት ነገር ሰምቻለሁ። እንግዲህ ወተት ላይፍ ነው የምትጠጣው፣ እንደታለ መጠጣለህ፣ እናስተናግዳለን። ለዛ እኮ ነው ወጣት ነው ያልኩ። ኦርጋኒክ ምግብ እየበላ
በጣም እናመሰግናለን። ባለቤትህን ልጆችህን ሳምልን። በጣም እናመሰግናለን። አመሰግናለሁ። እሺ